ማድረግ ቢያንስ ከሳምንት 3 ጊዜ ማድረግ አለባችሁ ተባለ። ነገረው ማለት ነው። ይሄው ሀዋታሚም 1 ወር ከምናምን ቀን ሆኖታል። ዶክተሩ ሲነግረው ምን አለ? ምን ምክንያት ሰጠለ ዶክተሩ? ለምንድን ነው ከሚስት ጋር ማታረገው ሲለው ዶክተሩ ምን አለ? ለምን ነው ማታረግ ሳይሆን ያለው ሾፌር ነህ ምናምን ነገር ሲለው፣ አዎ አሁን ስራ ቆሜያለሁ፣ ስራ ድካም አለ ምናምን ሲለው፣ አዎ አይ ድካም ካለ እኮ ብዙ መጫን አያስፈልግም አንተን፣ ግን ቢሆንም ከሳምንት 3 ጊዜ የግድ ማድረግ አለባችሁ። ምክንያቱም አንተ ዘርህን ባደራ መልክ ስትሰጣት እሷ ለፍሬ አብቅታ ትሰጥሃለች። እንደዛ ነው እና ተግባቡ አለው ብሎ ነው ብቻ የላከው። ከዛ ለአንቺ የሚሰጥሽ ሪዝን ይደክመኛል ነው ማለት ምናልባት እኛ ያልተረዳ ነው እሱ የገጠመው ችግር። ያልሽ አንዳንዴ አይወድሽም እንዳይባል እየለመነ ነው ራሱ ይቅርታ እየጠየቀ የሚመጣው ወደ አንቺ። ገባሽ? ባይወድሽ ማንም ሽጉጥ አልደቀነበትም። አንቺን ለምኖ ይቅርታ ጠይቆ እንዲመለስ። ግን የሆነ የጤና ችግር ገጥሞት ከሆነ እሱን አንቺ ነሽ ልታምችው ለሚስት ስለሆንሽ። ግን አልፎ አልፎ እየቆየ ያደርጋል ከናካቴው አይደለም ካልሽ ደግሞ ያ ችግር የሌለም ማለት ነው። እሱ አላውቅም። ምን ያትሳቅብኝ አን ሀቢባ እኔ ሀቢባ እየሩስ ስለማክል ነው አትሳቅብኝ እንጂ ስለማል እንደዘጋሽ መተሽ ቀጥታ አውሪ ስትይኝ ነው ያሳቅሽኝ። አይላ ይቅርታ ሀማዬ ይቅርታ። የሀገሬ ልጆች እወዳችኋለሁ። እኛ ምንወድሻለን እህታችን። አውሪ ሳሪዬ። ኦኬ እኔ ኔትወርኬ እኮ ነው። ያላ ማሪ አንድ ነገር ልንገርሽ። ዛህራ ይሰማሻል? ዛህራ እንትና በ4 ቁጥርጥር ተሰራች ትላለች። እንትና ሽፎን ለብሳ መጣች ትላለች። እንትና በርበሬ ደልዛ መጣች ትላለች። እሱ እውነትሽን ነው ጉቺ። ይሄ በርበሬ ምና ይሄ የአሮጊቶች ተራ መንደር ነው ከየነሳሪ ተራ። እኔ እሱን እቀበልሻለሁ ጉቺ፣ ላለባበሱ አልቀበልሽም። ይሄ ግን ልደት ሲጠሩ አዘቦት ሲጠሩ በርበሬውን፣ ሽሮውን፣ ሚጥሚጣውን ቋጥረው በቋጣሪ ነገር ይዘውት የሚሄዱት እሱን እቀበልሻለሁ። ከዛ በተረፈ ግን ልብስ ያልሹ ግን አንቺ ራሱ አቡጀዲ ነው የምትለብሹ። በደንብ ቁጭ ብዬ ደግ አደረኩ። ሰውማ የራሱ ሲሆን እኮ እንደዛ ነው የሚለው። ደግ አደረኩ። ቢያንስ እንደ መሲ ሽፎን ፒንክ ሽፎን ለብሼ አልመጣሁም። ደግ አደረኩ። እሺ ጉቺ፣ ለልደትሽ ለምንድን ነው ዲቦራ ትመጫለሽ ወይንስ ትንቅኛለሽ? ለልደትሽ ለምን ብርቅርቅ ያለ ነገር አለበሽም ጉቺ? አንፈልግም። ክሪስማስ ትሪ መምሰል አልፈለኩም። ለልደት ማርያም እንደዛ ነው የሚለበሰው። አልፈለኩም። የሰው ልጅ ይለብሳል። ዲቦራ ንቀሽ ነው አይደል? ኦኬ አንቺ ብትንቂኝ ጉቺ ታከብረኛለች። ምንም ማለት አለ። ምንድን ነው የምታቀሳስሪኝ ደግሞ ከዲቦራ ጋር? ኧረ እኔ ያላቀሳሰር ከኔ ከራሴ ላይ አርክቴ ታወቀ። የአቮካዶ ፋብሪካ ያላት ሁላችሁም ለሰላጣ፣ ለክትፎ፣ ለቅቅል የምትፈልጉትን አቮካዶ ልጁ ማለት ወንዶችን አፍዛ ደንዝዝ አሲዛለች እንዴ? ባላቻቸው ከሊዱ ሸፍኑ ነው የሚባል። ለምን? ውበቷ ቁንጅናዋ ባሎቻችሁ ንጥቅ ብለው ልጆቻቸውን ወርውረው የሚፈልጓት ሴት ናት ልጁ ማለት። ልመናው ጨምሯል። አበባ አዘጋጁ በህግ አምላክ። አንቺ ዲቦ ወይኔ አንቺ ስንት አይነት ጣቃሚ ያለ አየሽ፣ እኔ ስመጣ እኮ ነው እንደዚህ ገድሽ የመጣው። አየሻት ውጭ ትለኛለች እኔ